እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ ግን የፈላ ወይኔ ወይኔ ወይኔ! እኔ እኮ ልጁን የተናገርኩበት ቀን እንደው ምን አቅለብልቦኝ ነው። እኔ ምግብ አልበላም፣ ጠግበ ብላ፣ እንቅልፈን አልተኛም፣ ተኛ ምናምን እያልኩኝ ለፈለፍኩ። አሁን ወሽመቴ ብጥስ ብቻ ሳይሆን ብጥስጥስ ነው ያለው። አይ ጨረቃዎች፣ እንደው ምን አድርጊ ነው የምትሉኝ ግን? እግዚአብሔር በጣም እየሳኩ ነው ያየሁት። እና ቤተሰብ ገናውን ከቤት የገባው በጣም ዝግቻለሁ። በጣም ይቅርታ። እኔ ቤት የገባው ተሆነውንም ማድረግ አልችልም። ጠዋት ሴትዮዋ ጠራችን ካልካችሁ በኋላ አይ ቲንክ 1 ሰዓት መሰለኝ ቤት የቆዩት። ከዛ በኋላ ትቼ ነበር እና ውጭ ላይ ሆኜ ነው ቪዲዮን ያየሁት። እየሳኩኝ ነበረ። አይደለም እኔ እኮ ግራ የሚገባኝ አንዳንዴ የሆነ ድራማ ትሰራላችሁ። ከዛ ድራማው ሲያልቅ መጨረሻ ላይ ድራማ ነበር ብላችሁ ብትዘጉት። እስከዚህ በፊትም እዚህ ጋር አስተያየት ነው ለጨረቃዎቼ ማለት ነው። እዚህ በፊት ካስታውሳችሁ የፋሲል ምናምን ያን ነገርም ዝም ብለው እንደዚህ ድፍን ሳያደርጉ ሊተውት ሲሉ ከዛ በጣም ብሶ ጭሆ ምናምን ከዛ በኋላ ፋሲል አይኔ ልፈትናችሁ ነው ምናምን ብሎ መጣ ማለት ነው። የዛሬው ደግሞ አዘጋጉ በዚህ ሙድ አይደለም መሆን ያለበት። እውነት ለመናገር አይ ነው በአንድ ላይ ስለሆናችሁ ስለታረቃችሁ ሶሪ ስለተባባላችሁ ቡራ ጋርም ስለተቃቀፋችሁና ደስ ብሎኛል። ያው አትተዋወቁም ነበር፣ እዚህ ወራ ተዋወቁ። ያ በደንብ ነው የምትተዋወቁት የነበር። እኛንም ሸውዳችሁናል፣ ያልተሸወድንም አለን። ብቻ ግን ልጁ ባይዘወይ ደስ የሚል ልጅ ጨዋ ልጅ ነው። በቃ ቤቱ ራሱ በመዝሙር እንትን ያለ ነው ምናምን። እውነት ለመናገር አቅሙ ኑሮን ተዳፍረን መናገር አልቻልንም ነበረ። የምር ስራ ሲሰራ ራሱ ብዙ መቆጣት እየቻልኩ ግን አልቻልኩም ነበረ። ምክንያቱም እንዴት አድርጌ ልንገራቸው፣ የቤተ ክርስቲያን ልጅ ነው፣ ደስ የሚል ልጅ ነው ምናምን። በዛ ላይ ደግሞ ላይቭ ላይ ሲገባ በጣም ብዙ የሚሰድቡ ሰዎች ስላሉ በጣም ያሳዝን የነበረ ምናምን እና የብዙ ሰዎች ምክር ሰምቷል። በጣም ብዙ ሰዎች በውስጥ እየላኩለት ምናምን እኔ ራሱ እንትን ብየዋለሁ ማለት እንደዚህ አይነት ነገር አውርቼዋለሁኝ። እና እንደውም ዛሬ ጧት ላይቭ ላይ ነበረ የበደልኳችሁ ማለት በዚህ መልኩ እንትን ያልኳችሁ በጣም ይቅርታ፣ እኔ እልህ ይዞኝ ነው ምናምን እያለ ነበርና እዚህ ሳይሆን ይቅርታ ማለት ያለበት ቻናላቸው ላይ ነው ይህን ነገር የተፈጠረው፣ ቻናላቸው ላይ ነው ይቅርታ ማለት ያለበት ምናምን እያለን ነበር ኮሜንት ላይ። እና ያን ነገር ደግሞ አድርጓል። ሶ ግን እንደዚህ ሳይሆን እውነት አልነበረም፣ ድራማ ነው። ቻናል ራሱ መክፈት አልፈልግም አለ ልጁ ማለት ነው። ቻናል ምናምን ብዬ ኮሜንት አደረግለታለሁ። አረ ቻናል እንኳን የመክፈት አላማ የለኝም አላለም። ምክንያቱም እሱ የለመደው እንደዚህ ሾርት ቪዲዮዎችን ድራማ መስራት አይነት ነገር ነው። ቲክታክ ላይ ታይቱ ከሆነ ማለት ነው። እና ሶ ምንድን ነው እንደዚህ አይነት ድራማዎች ለወደፊቱ አይጠቅማችሁም። አንደኛ፣ ሁለተኛ ደግሞ ከተሰራ በኋላ አይ እንደዚህ ነው ለስራ ነበር ነገር የተደረገው ብላችሁ ብታልፉት። ገባችሁ አይደለ? አይ ነው እኛ እኮ የምናውቅ ሰዎች እናውቃለን። እውነት ለመናገር ከኔ ጀምሮ በጣም ብዙ ሰው ድራማ እንደሆነ በደንብ አድርጎ ያውቃል። ግን አንዳንድ ሰዎች ማያውቁ አሉ። ሶ ነገሩን ጽድት አድርጉት። በብሩኬ በኩል ምንም አይነት ሴት እንደሌለ ስራ እንደነበረ የሰራችሁት ሴት የምትባል ነገር እንደሌለች፣ ልጁም ቅምጥ ላይ ቤት ሲመጣ የነበረው ምንም ነገር እንደሌለው ምናምን ነገሮቹ ጽድት ማድረግ አለባቸው እንጂ ይቅርታ መጠያየቅ፣ በነገራችሁ ላይ ይቅርታ መጠየቅም ይቅርታ ማድረግም የታላቅነት ምልክት ነው። እሱን ነገር ወድጀዋለሁ። እንዲሁም ደግሞ ሄና እንግዲህ አይታችኋል፣ ነገሮቹን ማስተካከል አለብን ከዚህ በኋላ ምናምን እያለን ይዞት የመጣውና ብሩኬ ራሱ እንዴት ደግሞ ነው የሳኩት ማለት ነው። አይታችኋል፣ አንዲቱን ልጅቱን ቡራ ይዟል፣ አንዲቱን ደግሞ ቅምጥሌ ማለት ነው። በር ስትከፍት ራሱ ይዩትልኝ አቅፋ ነው እንትኗን ይዘ ወጣችሁ ጥንቸሏን ማለት ነው። ከዛ ብሩኬ ደግሞ ቤት ሲገቡ ወንበሩ ላይ ለጥ ብሎ በቃ ጥንቸሏን እያጫወተ ነበረና ይመቻችሁ። በቃ ለልጆቻችሁማ በደንብ እየተለማመዳችሁ ነው እና ግዴታ ነው ለልጆች እንደዚህ መለማመድ። እና ደግሞ እንግዲህ ይሄና ያው ይቅር ተባባሉ፣ እናንተ ደግሞ በይቅርታ አትብታሙ ምናምን አለ ቴዲ። ደግሞ ያው መጀመሪያ አንቺን ነው ይቅርታ መጠየቅ የምፈልገው፣ እኔ የማይሆን ሰው መስሎ ነበረ ማለት ለአንቺ ቦታ እንደሌለው ምናምን ነበረ የታዘብኩት እያለ ነበረ። እሱ ደግሞ ይህ ነገሩ ያው ድራማ እንደሆነ ስለገባኝ ምንም አይደለም። ምክንያቱም አንደኛ ብሩኬን በደንብ ታውቀዋለህ፣ ጓደኛ ናችሁ። ሁለተኛ ደግሞ ላንቺ ስሜት እንደሌለው መስሎ ነው ምናምን ሳይሆን የተባልከውን ነው እያልክ የነበረው። ለዛውም በደንብ እየተወጣው አይደለም። እውነቱን ስነግረህ የሆነ የተሰጠን ካራክተር በደንብ እየተጫወትኩ አልነበረም። ቅምጥሌ በደንብ እየተጫወተችው ነበር። ሄኖክም ስግጥ ብሎ በደንብ እየተጫወተው ነበረ ምናምን። ቡራም እንደዛው፣ ፍፄም እንደዛው። ብቻ አንተ ብዙም አልነበርክም። ብቻ ይሁን። ከዚህ ድራማን በመውጣትም ደስ ብሎኛል። እውነት ለመናገር ቴዲም አሳዝኖ የነበረ ላይ ብለ ሲገባ በስመ አብ ወልድ መንፈስ ቅዱስ። ጨረቃ ፋሚሊ ጋር መነካካት ግን በቃ ከባድ ነው። ብሩክ እኮ ብሏል። በጣም ብዙ ሰዎች የሆነ ስራ እንስራ ምናምን ስላቸው የሆነ ነገር እንትን ስላቸው አረ ምናምን ይሉኛል አለ። ያውቃሉ አንዲ
ጽድት እኮ ነው እናደርጋቸውና ብቻ ይመቻችሁ። መከበርም እንደዚህ ነው፣ ደስ ይላል። እኛንም ይቅርታ ብሎ ጠይቀውናል ወንድማችን። እግዚአብሔር ይቅር ይበለኝ፣ እኛም ይቅር ብለናል። እኔ ይቅርት ካልኩ ቆየው ሲጀመር ነው ያልተጣላሁም ምንም እንትን አላልኩም። ያው ዝም ብዬ ነው እንዲገረፍ ገረፍ ያልኩም ደግሞ ለምላስ ሙዚቃ እንጂ ኖርማል ሌላው ነገር ማለት ነው። በተረፈ ጨረቃዎች አይለያችሁ፣ ክፉን በሩቅ ያድርግላችሁ። በጣም ብዙ ሰዎች የደነገጣችሁት የፈራችሁት ደግሞ ይሄ ልጅ ምን አስቦ ነው ማለት በቃ ሰላም መስሎ ወይ ደግሞ ፍቅር መስሎ እንታረቅ ብሎ ገብቶ ሌላ ነገር እንዳይፈጠር እያላችሁ ነበርና ያንን ማድረግ አይችልም። ከዚህ በኋላ ብሩኬ የሚወጣ አይመስለኝም ከቅምጥሌ ቤት። ከዚህ በኋላ እንዴት መሰላችሁ ይሄ ፍቅር ወይ ደግሞ ትዳር ሲያድግ ፍቅር ሲያድግ እንዴት መሰላችሁ ይሄ ከአንድ ቤት መሆን ይጀመራል። ገባችሁ? ከአንድ ቤት መሆን ከዛስ ከአንድ ቤት ከዛው እንደሆነ በቃ ሽማግሌ መላክ ምናምን የሚባል ነገር ይመጣል ምናምን ከዛ ቤታቸው ማሳደግ ይጀምራሉ። እንደዛ ነው እንጂ ብሩኬ ከዚህ በኋላ ወጥቶ ወደ ውጭ መሄድ አስፈልግም፣ ልክም ስላልሆነ ማለት ነው። አንድ ላይ መሆናቸው ይጠቅማቸዋል እንጂ አይጎዳቸውም። እና ቅምጥሌ ምን ልስራላችሁ አለቻቸው ማለት ነው። ቤት ያፈራው አለ ከዛ ከዚህ በኋላ ለሰውም ለጥንቸሎቹ ነው ምናምን ተባለላችሁ። ከዚህ በኋላ ካሜራው ዝግት ካለ በኋላ በቃ ምናምን ይቅርታ ተባላችኋል። ዝም ብሎ በቃ ምናምን ይባባላሉ። ብቻ ፏፈሽ ነው። ለማንኛውም ቤተሰብ ስጋት አይግባችሁ። ምክንያቱም አይታችሁ ከሆነ ቅምጥሌ ራሱ አላቀፈችውም ልጁን፣ እንደዚህ በእጇ ነው ሰላም ያለችው። ምክንያቱም ባሏ ካጠገቧ እያለ እሱን አልፋ ሂዳ ማቀፍ የለም። አያችኋት ግን አቤት ስርዓቷ ግን ባይዘው ወይ ቅምጥሌ አንድ ነገር ልንገርሽ፣ እግዚአብሔርን በጣም ነው ማደንቅሽ፣ በጣም ምኮራብሽ። ቁጥብ ያልሽ ሴት ነሽ። ከዚህ በፊት በድብቅ ካሜራ ብዙ ጊዜ ተቀርጸሻል። በቃ ከካሜራ ጀርባ ለብሩክ ያለሽ ሪስፔክት፣ ያለሽ ፍቅር፣ ያለሽ ሴትነት የሆነ ሴት ልጅ ለባሏ አንገቷን ስብር የምታደርገውና ጥፍጥ ያለ አንደበቷን ጣል ጣል እንደምታደርግለት እንደዛች አይነት ሴት ነች። ቅመም ያልሽ ሴት። ከዛ ደግሞ አይታችኋታል። ወይኔ ጉዴ! ትናንት ራሱ ላይ ብላ አይታችኋት ከሆነ አንደኛ እንቅልፏ መጥቷል፣ ሁለተኛ ደግሞ በቃ ብሩኬ ጋር ስትሆን እንደዚህ መቅለብለብ ምናምን የለም። ግን ቪዲዮ ያው ራሷ ስትሰራ ምናምን እንደዚህ እንደምታያት ትናንት ደግሞ ጸጉሬን እንደዚህ ጸጉሬም ነጭ ነው አላለች፣ እንደዚህ ሆኖ ጥንቸሎች ጋር ለመመሳሰል ነው አላለች። ጉድ ፈላ ዘንድሮ። ጥንቸሎችማ በቃ አስቀንጠው ሊደፉን ነው እኮ። በጣም ብዙዎቻችን እየቀናን ነው በዚች እጆቿ እንደዚህ ድብስብስ ስታደርጋቸው የኔ ቆንጆ። እና አትስኩ ለማለት ነው። የሚያሰጋ ነገር የለም። በመጀመሪያ ደረጃ ከሰው በላይ ፈጣሪ አለ። አያችሁ፣ ከፈጣሪ በታች ነው እኛ ሰዎች ሰውን የምንወደው፣ ሰው አጠገብ የምንሆነው፣ ሰው የሚደርስልን ከፈጣሪ በታች ነው እንጂ ለሁላችን ፈጣሪ ያለልን። ብሩኬ እንደውም ስቶሪ አድርጓል። ምንድን ነው ይሄ ወዳጅም የነበረ ሂዷል፣ ጠላትም የነበረ ደግሞ ወዳጅ ሆኗል። ያለን ነገር ሂዷል። ብቻ ብዙ ነገሮች ከኛ ጋር ብዙ ወዳጅነት መጧልም ሂዷልም። በህይወታችሁ በጣም ብዙ ሰዎች ወደ ህይወታችሁ መጣው፣ ከዛ ከህይወታችሁ አልወጡም። ከህይወታችሁ ወጣው የነበረ ሰዎች ደግሞ ከህይወታችሁ አልተመለሱም። ግን የማይቀያየረው አንድ አምላክ ነውና የማይቀያየረው የማይለዋወጠው አምላክ እሱ ይጠብቃቸዋል። ፍቅራቸውን እስከዛሬ የጠበቀላቸው አምላክ ደግሞ ለወደፊትም ፍቅራቸውን ከዚህ በላይ ይጠብቅላቸዋል እንጂ ከዚህ በኋላ ምንም አይነት ክፉ ነገር ይፈጠራል ብዬ አላስብም። እንዳልኳችሁ ግን ከፈጣሪ በታች እኛ መጠንከር አለብን። ለፍቅራችንም፣ ለኑሯችን፣ ለህይወታችን ብርቱ መሆን አለብን ብዬ አስባለሁ። ቅምጥሌ ስቶሪ ያደረገችው ነገር ደግሞ አለ። ንግግር ነው፣ ጽሁፍም ነው። ግን ያን ሁሉ ስክሪንሽት ማድረግ እንዲሁም ደግሞ እዚህ ጋር መለጠፍም ስለማልችል ነው። ከሚሊዮን ሴቶች መሀል አንዲትን ሴት ታፈቅራለህ፣ ግን ያቺ ሴት ካላገኛት ወይ ደግሞ እሺ ካላለች ትሰቃያለ። እንደዚህ አይነት ነገር አጋጥሞ ያውቃል ወይ? አዎ አጋጥሞኝ ያውቃል የሚል ነገር ነውና ሪሊ አዎ፣ ወንዶችም በሚሊዮን አንድን ሰው ነው የምንወደው። ያን ሰው ካላገኘን በጣም ሚሊዮን ወንድ በሞላበት ለዛ ወንድ እሪ እንላለን። ለሴቷ ምን እንደዛው ማለት ነው። በጣም ብዙ ሴቶች ኑረው ግን አንዲት ሴት ላይ ይወድቃል። ከዛች ሴት እሺ ካለች እድለኛ ነን፣ እምቢ ካለች ደግሞ ብዙ ስቃዮችን በአንዲት ሴት ታሳልፋለች። ግን ሴት ሞልቶ እኮ ነው። አይታችሁ ከሆነ አንዳንዴ ወይኔ መወዳት ልጅ ብኛለች ምናምን ሲባል እንዴ በሞላ ሴት ባከር እዛ ምናምን ሲባል እንዴ እንደሷ ምንልኝ የለም በቃ ልቤም አይኔም ያያት ምናምን ይባላል። ወንድም እንደዛ ስትይ ይሄ ልጅ እኮ ምናምን ስትይ እንዴ በሞላ ወንድ ደግሞ በሞላ ሴት አይደለም ጋይስ፣ የሆነ ልባችሁ ማለት ነው። ረዥም አመት ለምሳሌ እስከ 30 አመታችሁ ባል ላይኖራችሁ ይችላል ምናምን፣ ግን በዛም ታይም ባሳለፋችሁ ጊዜ ግን ምንም አይነት ሰው ከልባችሁ ላይ ገባ ይችላል። ግን በዛ እድሜ ከልባችሁ የገባ ሰው ኑሮ ከዛ ግን ስታጡት አቤት ስሜቱ መክበዱ ብቻ ከባድ ነው። እና ምን ልላችሁ ነው፣ ቅምጥሌ ትክክል ነሽ። ሁላችሁም በህይወታችሁ ያለን ሰው የሆነ ተጣላው አኮረፉ ስትይ የሆነች ጓደኛሽ ጥርግ ይበል፣ ደግሞ በሞላ ወንድ የምትልሽ ከሆነ እሷ ጥርግ ትበል። እንደ አንድ ሰው ከህይወታችሁ ከገባ በኋላ ያን ሰው የመንከባከብ የማባበል
የኔ ቆንጆ ከኔ ምን አጠነው ምን ጎሎ ነው አይንህ ታዲያ ሌላም ምናምን የምትለውን ዘፈን ግብዝ ሴቷ ደግሞ ስትል ከኔ ምን አጠሽ ነው ምን ጎሎሽ ነው ታዲያ አይንሽ ሌላም ያው አንቺ ዱዝ ምናምን እያልክ ማባበል ነው። ፍቅሬ ማሬ እኔ ካላንቺ አልተነፍስም፣ ፍቅሬ ማሬ እኔ ካላንተ መተንፈስ አልችልም ምናምን ብለሽ ስታባቢው መለስ ይላል። ገባችሁ? እንደዛ ነው። ግን እንደ ስላችሁ ደግሞ አንዳንድ ሰዎች አሉ ኳልኩሌተር አድርገው የሚወዱሽ እስከሆነ ጊዜ ከእሷ ጋር ቆያሉ ወይ ደግሞ የሆነ ሰው ሊያስቀኑ ብሎ ይመጣሉ ወይ የሆነች ነገር ሊወስዱ ይመጣሉ። እንደነዚህ ከንቱ ሰዎች እንደው በህይወታችሁ ያጋጥማችሁ። አሜን በሉ። የምሬ ነው። የሆነ በህይወታችሁ የምር የምትወዱት ወይ ደግሞ የምር የሚወዳችሁ ሰው በህይወታችሁ ገብቶ ላይወጣ እድሜ ዘላለሙን ይጎዝጎዝ ተጎዝጎዥ በልቡ ነው ያልኩት እና ያንን ያደርግላችሁ። ከዛ ውጭ ግን የምሬን ነው። በፍቅር እንደመሰበር ከባድ ነገር ያለ አይመስለኝም። ግን እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። ለነገሮች አለመፍጠን ጥሩ ነው ብዬ አስባለሁ። በተረፈ ቅምጥሌ ደግሞ እኔ መማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ብላ እምባ እንደዚህ የተናነቀው አይነት ነገር ስቶሪ አድርጋለች እና ልክ ነሽ ቅምጥሌ። በህይወታችን በጣም ብዙ አስተማሪ ሰዎች አሉ፣ ብዙ አስተማሪ ሰዎች አሉን። ግን ምንድን ነው ለምንድን ነው ማንማረው? ወይ ደግሞ ለምንድን ነው እንትና ግን ከዚህ ነገር ማይማሩ ልንል እንችላለን። ግን ይሄ መቼም ቢሆን ልንማር ማንችለው የሰውኛ ባህሪ ነው። ለምን ዛሬ የሆነ ሰው በድሎን ጎድቶን ሰብሮን ሄዶ ከዛ ሁለተኛ ሰው የሚባል ነገር አላምንም ወይ ደግሞ ሁለተኛ ሰው ጋር እንቀበራረብም ብለን ግን የሆነ ታይም ላይ ደግሞ በሆነ በደካማ ጎናችን መጣው እነዛ ሰዎች ጋር እንቀራረባለን እናምናለን ምናምን ድጋሜ ደግሞ እንሰበራለን ማለት ነው። ይህ በየትኛውም ሰዎች ያለ ባህሪ ነው። ምክንያቱም እንዴት መሰላችሁ የሰው ልጅ ስብርብር ያደርግሻል፣ የሰው ልጅ ደግሞ ይጠግንሻል ማለት ነው። የሰው ልጅ ያስደስትሻል፣ የሰው ልጅ ያስከፋሻል። የሰው ልጅ የሆነ ትልቅ ደረጃ ላይ እንድትደርሽ ያደርግሻል፣ የሰው ልጅ ደግሞ ይጥልሻል። በየትኛውም በኩል ካለ ሰው ልጅ መንቀሳቀስ አንችልም። እውነት ለመናገር በደል የሚደርስብን ጥሩ ነገር የሚደርስብን በሰው ልጅ ላይ ነው። ገባችሁ? የሆነ ሰው ሊወዳችሁ አሁን ለምሳሌ በጣም የሚወዳችሁ ሰው በቃ ሊጠላችሁ ይችላል፣ እንድትጠሉ ሊያደርጋችሁ ይችላል። ደግሞ የሆነ ታይም ላይ ወይ ማያውቃችሁ የነበረ ሰው ወይ ደግሞ የሚጠላችሁ የነበረ ሰው ደግሞ እናንተን ውድድ ያደርጋችኋል፣ እናንተን ቀና ያደርጋችኋል። እና ብቻ በህይወታችሁ መልካም ሰዎችን ባጠገባችሁ ያዙርላችሁ፣ ባጠገባችሁ መልካም ሰዎችን ይስጣችሁ። የምሬን ነው እግዚአብሔርን። በህይወታችሁ መልካም ሰዎች ካሉ ማለት ነው በቃ ከከፍታችሁ ላይ ከፍታ፣ በቃ እናንተ ከጥንካሬያችሁ ላይ ጥንካሬ እንዲኖራችሁ ያደርጋሉ። ክፉ ሰዎች ካሉ ደግሞ አይደለም ጠንካራ ልትሆኑ ጥንካሬያችሁ እንዳለ ይሸረሽሩታልና ብቻ ማለት የምችለው ቅምጥሌ በጣም ብዙ ሰዎች ሊበድሉሽ ይችላሉ። በጣም ብዙ ሰዎች መጥፎ ነገር ሊያደርሱብሽ ይችላሉ። በጣም ብዙ ሰዎች ደግሞ ከጎንሹ ነው ከፍታሽን ሊመኙና ይችላሉ። እንዲሁም ደግሞ ከፍ ሊያደርጉሽ ይችላሉ። ብቻ ዙሮ ምንድን ነው ቸሩ መድኃኔዓለም ብቻ የፈጠረን አንድ አምላክ ብቻ ከኛ ይራቅ። ምክንያቱም እሱ ከኛ ጋር ካለ ሁሉንም ነገር ከኛ የሚያርቅልንን አርቆልን ከኛ የሚያቀርብልን አቅርቦልን። ግን አንዳንደኛ ምን ተሳሳተው የሆነ ነገር ስናገኝ ወይ ደግሞ የሆነ ነገር ስንሆን ፈጣሪ እንርቃለን። እኔ ስለ ራሴ ልንገራችሁና ሲያመኝ ማለት ነው ትንሽ የጉንፋንም ተመመኝ ትንሽ ነገር ለታመም እንደኔ የሚጸልይ ሰው የለም። ጧት ማታ ነው የምጸልየው። ፈጣሪ ወይ ነው በቃ የሆነች ነገር ሆነች ጓለች ወይ አምላክ ይድረስ ምናምን በቃ በጸሎት ነው የምጠመደው ምናምን። ከዛስ ከተሻለኝስ በቃ ወደ ሌላ ነገር ዞሩር ብዬ በቃ እንትን ላለውኝና ሁላችንም ቢሆን ደስተኛ ምንሁን እንዘንም ምንም እንሁን ወደ ፈጣሪያችን መዞራችን አንርሳ እባካችሁ። ግን በቃ በማንኛውም ሰው ይመስለኛል የሆነ ነገር በተለይ ማርያምን ነው የምላችሁ እኔ ካመመኝ ማለት ነው አረ ፈጣሪው በሰው ሀገር ታስቀረኝ ነው ምናምን በቃ ልተቀን ነው እነዛው እና አንዳንዴ ይገርመኛል ማለት ከዛ ቁጭ ስል ብቻ ወይኔ ጉዴ እኔ ግን ምን አይነት ሰው ነኝ ምናምን ብዬ ራሴን ወቅሰዋለሁ። ግን እና ቅምጥሌ እኔ ቆንጆ ለማንኛውም ያው ሰውን መውደድ እንዲሁም መጠንቀቅን የመሰለ ነገር የለም። ግን ደግሞ ከዛ በላይ እንዳልኳችሁ ፈጣሪ ሲጠብቀን ነው ነገሮች ሁሉ የሚሆኑትና እግዚአብሔር ይጠብቅሽ የኔ ቆንጆ። አንቺ ደግሞ መልካም ሴት ነሽ፣ ብቻ ደስ የምትይ ቁጥብ ሴት ነሽ እና ፈጣሪ ከአንቺ ጋር ይሁን። ብሩኬም እንግዲህ ሁለታችሁም በመሀላችሁ ድጋሜ እንደዚህ አይነት ነገር አታስገቡ። እንደዚህ አይነት ስራ ምናልባት ሌላ ሰው በዙሪያችሁ ያለ ወይም እኛም ቢሆን እንድትሰሩ እንፈልግ ይሆናል። ብቻ ግን እናንተ ነው የምታውቁት የሚጠቅማችሁ የሚጎዳችሁን። በተረፈ እኛ እንግዲህ ወሽመጣችን ተቆርጧል። እንደውም የሆነ ኮሜንት አይቻለሁ ማለት ነው እኛ እናሳዝናቸውም እንዴ እንደውም በቅርቡ ቶሎ መጣላት አለባቸው እንደዚህ ነው እንዴ ይቅርታ የሚባባሉት ምናምን እንዴት ይቅርታ ይባባላሉ እያላችሁ ነበርና እየሳኩኝ ነበረ። ለማንኛውም ቤተሰብ ብቻ ደስ የሚል ቀን ነበር ዛሬ። እንግዲህ ሁሉ ነገር ፒስ ሆኗል ማለት ነው። በተረፈ እህቶቼ እኔ በጣም ደህና ነኝ፣ ተሽሎኛል፣ እግዚአብሔር ይመስገን። እጅግ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ። አይ ላቭ ዩ።
ብቻ ምን ልሆንላችሁ? ምን ትሆኑልኝ? ምን ልሆንላችሁ? እስኪ ንገሩ። ምን ልሆንላችሁ? እስኪ የምሬን ማለት ነው። ምን ልሆንላችሁ? እስኪ ንገሩ። እንደው ምን አባቴ ልሆንላችሁ? እስኪ ንገሩ። ምን ልሆንላችሁ? የምሬን ነው። ማርያምን በፍቅራችሁ ጠመዳችሁኝ። የሆነ አንዳንዴማ ይጨንቀኛል፣ ለእኔ ይጨንቀኛል ምናምን ብቻ እኔ እንጃ። እና እግዚአብሔር ወደዳችሁ። በጣም ወዳችኋለሁ። በጣም እያስገረማችሁኝ ነው። ምንም ቃልም የለኝም። እና ምን እንደምሆናላችሁ ንገሩኝ። የሆነ ነገር ልሆንላችሁ። ወዳችኋለሁ። ደህና ደሩልኝ።